ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የመካከለኛው ምስራቅ ውጥረትን በተመለከተ ሰበር ዜናዎች እየወጡ ነው። በየሰዓታቱ ልዩነት በርከት ያሉ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ተዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ በዛሬው ዕለት ፈጽሞ ያልተጠበቀ ነገር ተሰምቷል። ይሄውም በኢራን ለረጅም ጊዜ እንደሚደገፍ የሚነገርለትና በኢራንም በከፍተኛ ሁኔታ እገዛ የሚደረግለት የፊልስጤሙ ሐማስ ባወጣው ያልተጠበቀ መግለጫ ኢራንን ተቃውሟል። የሐማስ ኢራንን የተቸበት መግለጫው በብዙዎች ዘንድ መነጋገሪያ ሆኗል። የምታደምጡት ዘገባ ነው። በሌላ በኩል ደግሞ ክቡራን አድማጮች፣ ተስፋ አስቆራጭ የሆነ ነገር ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ተሰምቷል። ይኸውም ዛሬ ረፋዱን ትራምፕ በሰጡት መግለጫ እንዳሉት ከሆነ ጦርነቱ በዚህ ጊዜ ይጠናቀቃል ብዬ መናገር አልችልም፣ እስካስፈለገ ጊዜ ድረስ ሁሉ ይቀጥላል ብለው መናገራቸው ብዙዎችን ተስፋ አስቆርጧል። በሌላ በኩል ደግሞ ክቡራን አድማጮች፣ እንዲሁም በኮሪያ ልሳነ ምድር ከባድ ውጥረት ተቀስቅሷል። በዛሬው ዕለት የሰሜን ኮሪያው መሪ ኪም ጆንግ ኡን ቁጥራቸው የበዛ ሚሳኤሎችን ወደ ጃፓንና ወደ ደቡብ ኮሪያ የባህር ዳርቻዎች በከፍተኛ ቁጥር አስወንጭፈዋል። ይህንንም ተከትሎ ደቡብ ኮሪያ ከፍተኛ የሆነ ወታደራዊ ዝግጁነት ላይ እንደምትገኝ ተዘግቧል። ሁኔታዎች በጣም እየተወሳሰቡ ባለ በአሁኑ ሰዓት ውጥረቶች እየቀጠሉ ነው። የመካከለኛው ምስራቅ ውጥረትና ጥቃት እየቀጠለ ነው። እስራኤልም በኢራን ላይ ከባድ ወታደራዊ ጥቃት በዛሬው ዕለት ስታካሂድ ህዝቡም ከወታደራዊ አካባቢዎች ራሱን እንዲያርቅ አስቸኳይ መግለጫ ሰጥታለች። በሌላ በኩል በተመሳሳይ ደግሞ ኢራን በእስራኤል ላይ ከባድ ውድመት ያመጣ ጥቃቶችን በሚሳኤል ሰንዝራለች። ውጊያው ቀጥሏል። ዝርዝር አሁን የተሰሙ ዓለማችንን የሚመለከቱ ሰበር መረጃዎችን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም ፈጽሞ ያልተጠበቀ መግለጫ ከሐማስ ተሰማ። ሐማስ ባወጣው መግለጫ ኢራንን አወገዘ። ለረጅም ጊዜ በኢራን ይደገፋል እየተባለ የሚነገርለት የኢራን የቅርብ ወዳጅ እንደሆነ በተደጋጋሚ አረጋግጦ የነበረው የፊልስጤሙ ሐማስ ዛሬ ባወጣው መግለጫ እንደተናገረው ኢራን በዙሪያ ጎረቤቶቿ ሁሉ የምትፈጽመውን ኢላማ በአስቸኳይ እንድታቆም አሳስቧል። ሐማስ ኢራንን ተችቶ ባሳሰበበት መግለጫው ጨምሮ ዓለም አቀፍ ተቋማትና ሀገራት በአሜሪካና በኢራን መካከል እየተደረገ የሚገኘውን ጦርነት በአስቸኳይ እንዲቆም ጥረት አድርጉ ሲልም ገልጿል። ሐማስ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት በጣም አሳሳቢና ተገቢ ያልሆነ በማለት ያጣጣለው ሲሆን ሁኔታውንም በቅርበት እየተከታተለ እንደሚገኝ ገልጿል። የቀጠናውንና የዓለም ሰላምና መረጋጋትን ከባድ አደጋ ላይ የጣለ ግጭትም ብሎታል። ሐማስ በቴሌግራም ገጹ ባሰራጨው በዚህ መግለጫ አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት ዓለም አቀፍ ሕግና ዓለም አቀፍ የሰብአዊ ሕጎችን የሚጥስ ቢሆንም ኢራንም
በቀጠናው ባሉ ሀገራት ላይ የምትሰነዝረው ጥቃት ተገቢ ያልሆነ ሲል ገልጾታል። ይህ የሐማስ መግለጫም በርካቶችን ያስገረመ ሲሆን በተለይም ደግሞ አሁን በኢራን ውጊያ ላይ ምናልባትም እስራኤልን ወግቶ እሱም ጦርነቱን ይቀላቀላል ተብሎ በሚጠበቅበት በአሁኑ ሰዓት የወጣ ያልተጠበቀ መግለጫ ነው ተብሏል። እስራኤልና ሐማስ ጋዛ ውስጥ ባካሄዱት ጦርነት ከ70 ሺህ በላይ ፍልስጤማውያን መገደላቸው ይታወቃል። ሐማስ አሜሪካን ጨምሮ በምዕራባውያን ሀገራት አሸባሪ ተብሎ ሲፈረጅ ሐማስ አሸባሪ አይደለም ለነጻነት የሚዋጋ እንጂ ስትል ኢራን ለዘመናት ስትከራከርለት የቆየች ሲሆን በርካታ የጦር መሳሪያም ስታቀብለው እንደነበር አይዘነጋም። ይህ በዚህ እንዳለ ኢራን በእስራኤል ላይ ጥቃት ስትከፍት እስራኤል ደግሞ ለመላው ኢራናውያን ማስጠንቀቂያ ማውጣቷ ተዘገበ። በመካከለኛው ምስራቅ እየተካሄደ ባለውና በቀጠለው ጦርነት ኢራንና እስራኤል የሚፈጽሙት ጥቃት ተጠናክሮ ቀጥሏል። ኢራን በእስራኤል ላይ ተከታታይ ጥቃቶችን መክፈቷን ስታስታውቅ እስራኤል ደግሞ ከእያንዳንዱ ቦታዎች ኢራናውያን ለቀው እንዲወጡና ወደ አመቻቸው አካባቢ ሁሉ እንዲሄዱ የከፋ ጥቃት እየተፈጸመ እንዳለና ጥቃቱም ከዛሬ ጀምሮ መጠኑ እንደሚሰፋ እስራኤል አስታውቃለች። የኢራን አብዮታዊ ዘብ ጦርነቱ ከተጀመረ ወዲህ በዛሬው ዕለት 48ኛውን የበቀል የጥቃት ማዕበል በእስራኤል ላይ መክፈቱን የኢራን መገናኛ ብዙሃን ዘግበዋል። የኢራን አብዮታዊ ዘብ የዜና ወኪል እንዳለው ጥቃቱን የተከፈተው በሊባኖስ ከሚገኙ ሄዝቦላ ጋር በመቀናጀት መሆኑን አረጋግጧል። ከዚህ ጋር በተያያዘም የእስራኤል ጦር በደቡባዊ ሊባኖስ የሚገኝ የሄዝቦላን የጦር መሳሪያ ማከማቻ መምታቱንና በኢራን የሚደገፈውን ቡድን አባላት ወደ ማከማቻው ሮኬት ሲያጓጉዙ መታየታቸውን ገልጿል። ይህንንም ተከትሎ የእስራኤል አየር ኃይል የጦር መሳሪያ ማከማቻውን በመደብደብ የሄዝቦላ አባላትን ሙሉ በሙሉ ለማጥፋት እየሰራ መሆኑን በማህበራዊ ትስስር ገጹ ከደቂቃዎች በፊት ገልጿል። በኢራን ላይ ጥቃት እያካሄደ የሚገኘው የእስራኤል ጦር በምዕራባዊ ኢራን ውስጥ በምትገኘው ታብሪዝ ከተማ ውስጥ ባለ የኢንዱስትሪ አካባቢ የሚኖሩ ሁሉም ሰዎች በአስቸኳይ አካባቢውን ጣጥለው ወደ አመቻቸው ቦታ እንዲሄዱ ገልጿል። ጥቃት የሚፈጸምበት አካባቢን ከሚያመለክት ካርታ ጋር ለከተማዋ ነዋሪዎች የተላለፈው ማስጠንቀቂያ በተጠቀሰው ስፍራ የእስራኤል ሰራዊት በቀጣይነት በከፍተኛ ሁኔታ ለሰዓታት የዘለቀ ከባድ የአየር የፈንጂ ድብደባ ያደርጋል ብሏል። ጨምሮም እንዳስታወቀው ጥቃቱ በቅርቡ ከተፈጸሙ ወታደራዊ እርምጃዎች ጋር የሚመሳሰልና የኢራን ኃይሎችን ወታደራዊ መሰረተ ልማትን ኢላማ ያደረገ በመሆኑ ከወታደራዊ መሰረተ ልማቶች ጋር ሁሉም ኢራናዊ ራሳቸውን እንዲያርቁ ገልጿል። በዚህ ምክንያትም በተጠቀሰው አካባቢ ያሉ ሰዎች ለደህንነታቸው ሲሉ በአስቸኳይ ለቀው እንዲወጡም አሳስቧል። በሌላ በኩል ጦርነቱ በቅርቡ ይቆማል በማለት በከፍተኛ ተስፋ ላይ ለሚጠባበቁ ሰዎች ተስፋ አስቆራጭ የሆነ ንግግር ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ በአሁኑ ሰዓት መቼ እንደሚያበቃ መናገር አልችልም ሲሉ ነው ዶናልድ ጄ ትራምፕ በጦርነቱ ጉዳይ ተስፋ አስቆራጭ ንግግር ያደረጉት። በወሳኟ የኢራን ደሴት ላይ የተፈጸመውን ከባድ ጥቃት ተከትሎ ፕሬዝደንቱ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ነው ከደቂቃዎች በፊት ጦርነቱ የሚያበቃበትን ጊዜ እርግጠኛ ሆኜ መናገር አልችልም፣ እስካስፈለገ ጊዜ ድረስ ይቀጥላል ብለዋል። በእርግጠኝነት መቼ እንደሚሆን ሐሳቡ አለኝ፣ ነገር ግን እሱን አሁን መናገሩ ምንም ጥቅም የለውም። ይህ ጦርነት አስፈላጊ እስከሆነበት ጊዜ ድረስ ይቀጥላል። ኢራኖች ከባድ ውድመት ነው እየደረሰባቸው ያለው፣ ስለዚህ በቀጣይ የሚሆነውን እናያለን ብለዋል። ትራምፕ ጦርነቱ ሲጀመር ከ2 ሳምንት አይዘልም ያሉ ሲሆን በኋላ ላይ ደግሞ አሁን በቅርቡ ይቆማል በቀናት ውስጥ ሲሉ እንዲያውም በከፍተኛ ሁኔታ አሻቅቦ የነበረው የነዳጅ ዋጋ ማሽቆልቆል አሳይቶ እፎይታ ሰጥቶ ነበር። ይሁን እንጂ ትራምፕ አሁን በተናገሩት ተስፋ አስቆራጭ ነገር ደግሞ ጦርነቱ መቼ እንደሚቆም በቅጡ እንደማያውቁ መናገራቸውን ተከትሎ የነዳጅ ዋጋ $100 በላይ ንሯል። ከ2 ሳምንት በፊት ጥቃቱ በጀመረበት ጊዜ ፕሬዝደንቱ ትራምፕና ሌሎችም ባለስልጣኖቻቸው ጦርነቱ በሳምንት ጊዜ ውስጥ እንደሚቋጭ እርግጠኛ ሆነው ሲናገሩ መደመጣቸውን የአሜሪካ መገናኛ ብዙሃን የዘገቡ ሲሆን በጦርነቱ ላይ የተሰራ አንዳች ስህተት ሳይኖር እንዳልቀረ ብዙዎች እየገመቱ ይገኛሉ ተብሏል። ይህ በዚህ እንዳለ 5 የአሜሪካ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ሚሳኤሎች መመታታቸውና ከጥቅም ውጭ መሆናቸው ተዘገበ። 5 ንብረትነታቸው የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች
በሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸውና ከጥቅም ውጪ እንደሆኑ ዎል ስትሪት ጆርናል ዘግቧል። እነዚህ አምስቱም የአሜሪካ አውሮፕላኖች በሳውዲው ልዑል ሱልጣን የአየር ኃይል የጦር ሰፈር ውስጥ ሳሉ ነው በተፈጸመባቸው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶ ከደቂቃዎች በፊት የዘገበው። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው፣ ነገር ግን ሙሉ በሙሉ አውሮፕላኖቹ ወድመዋል ወይስ አልወደሙም የሚለውን ጉዳይ አሁን መናገር እንደማይቻል፣ ነገር ግን በአውሮፕላኖቹ ላይ የተፈጸመው ጥቃት ከባድ እንደሆነ ገልጿል። በአሁኑ ጊዜ አውሮፕላኖቹ ጥገና ተደርጎላቸው ወደ ስራ መግባት ይችላሉ ወይስ አይችሉም የሚለው ጉዳይ አልተወሰነም ብሏል ዎል ስትሪት ጆርናል። ይህ በ5 የአሜሪካ ወታደራዊ አውሮፕላኖች ላይ ጥቃት መፈጸሙን የሚገልጠው ዘገባ የወጣው ኬሲ 135 ነዳጅ የሚሞላው ንብረትነቱ የአሜሪካ አየር ኃይል የሆነው አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ ከአንድ ቀን በኋላ ነው። በመካከለኛው ምስራቅ የአሜሪካን ወታደራዊ ተልእኮች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል የማዕከላዊ እዝ ሴንትኮም እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበሩ ሁሉም ወይም 6ቱም የበረራ አባላቱ መሞታቸውን መግለጹ አይዘነጋም። ይህ በዚህ እንዳለ በኮሪያ ልሳነ ምድር የወታደራዊ ውጥረቱ በከፍተኛ ሁኔታ መባባሱ ተዘገበ። አልጀዚራ የዜና አውታርን ጨምሮ ዓለም አቀፍ መገናኛ ብዙሃን በስፋት እየዘገቡት እንዳለው ሰሜን ኮሪያ በርካታ የባላስቲክ ሚሳኤሎችን በዛሬው ዕለት ከሰዓታት በፊት ወደ ምስራቃዊ የባህር ዳርቻዋ ማስወንጨፏ ተሰምቷል። ይህ ያልተጠበቀና ድንገተኛ የበርካታ ሚሳኤሎች ሙከራ የተካሄደው ዩናይትድ ስቴትስ እና ደቡብ ኮሪያ በአካባቢው እጅግ ግዙፍ የሆነውንና ዓመታዊውን የጋራ ወታደራዊ ልምምድ ለማካሄድ እየተዘጋጁ ባሉበት እጅግ ወሳኝና ውጥረት በነገሰበት ወቅት መሆኑን የጉዳዩን አሳሳቢነት ይበልጥ አጉልቶታል ተብሏል። የደቡብ ኮሪያ ጦር የጋራ ኤታማዦር ሹም ለጀነራሎች በሰጡት አፋጣኝ መግለጫ ሰሜን ኮሪያ ከዋና ከተማዋ ፒዮንግያንግ አቅራቢያ የተተኮሱ አጫጭር ርቀት ተምዘግዛጊ የባላስቲክ ሚሳኤሎችን ወደ ምስራቅ ባህር ወይም የጃፓን ባህር በመባል ወደሚታወቀው የውሃ አካል አከታትላ በርካታ ሚሳኤሎችን መተኮሷን አረጋግጠዋል። የደቡብ ኮሪያ ጦር አክሎም ይህንን የሰሜን ኮሪያን ወታደራዊ እንቅስቃሴ በከፍተኛ ንቃት እየተከታተለ እንደሚገኝ ጠቅሷል። ከዩናይትድ ስቴትስ እና ከጃፓን የደህንነት አጋሮች ጋር በጋራ በመሆን የመረጃ ልውውጥ በከፍተኛ ፍጥነት እያደረገ መሆኑን እንዲሁም ለማንኛውም ተጨማሪ ትንኮሳ የተሟላ ወታደራዊ ዝግጁነት ላይ እንደሚገኝ አስታውቋል። በተመሳሳይ ዜና የጃፓን የባህር ዳርቻ ጥበቃ ኃይልና የመከላከያ ሚኒስቴር የሰሜን ኮሪያን የሚሳኤል ማስወንጨፍ በይፋ ያረጋገጡ ሲሆን ሚሳኤሎቹም ከጃፓን ልዩ የኢኮኖሚ ቀጠና ውጪ በሆነ የባህር ክልል ውስጥ መውደቃቸውንና በአካባቢው ሲጓዙ በነበሩ የንግድ መርከቦችም ሆነ አውሮፕላኖች ላይ የደረሰ ጉዳት ስለመኖሩ እስካሁን የታወቀ ነገር የለም ብለዋል። የጃፓኑ ጠቅላይ ሚኒስትር ጽሕፈት ቤት ይህንን ድርጊት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጣለውን ማዕቀብ የጣሰና የቀጠናውን ሰላም አደጋ ላይ የሚጥል ኃላፊነት የጎደለው ተግባር በማለት በጽኑ አውግዞታል። ይህ የሰሜን ኮሪያ ተከታታይ የጦር መሳሪያ ሙከራ የመጣው ዋሽንግተንና ሴኡል የነጻነት ጋሻ ወይም ፍሪደም ሼድ በመባል የሚታወቀውን ዓመታዊ የወታደራዊ ልምምድ ለማድረግ እየተዘጋጁ ባሉበት ሰዓት ነው። ከሰሞኑ በመካከለኛው ምስራቅ በሚገኘው ውጥረት ሳቢያ አሜሪካ ታድ የተሰኘውን የአየር መከላከያ ስርዓት ከደቡብ ኮሪያ ነቅላ ወደ መካከለኛው ምስራቅ ማዛወሯን ተከትሎ የሰሜን ኮሪያው መሪ ኪም ጆንግ ኡን አሁን የደቡብ ኮሪያን ያጠቃሉ እየተባለ እየተጠበቀ ባለበት ሰዓት ዛሬ ማለዳ በተከታታይ የተተኮሱት የሰሜን ኮሪያ ሚሳኤሎች ቀጠናውን ወደ ከፍተኛ ድንጋጤ ከተውታል። ሰሜን ኮሪያ እነዚህን የጋራ የጦር ልምምዶች ሀገሯን ለመውረር የሚደረጉ የቅድመ ዝግጅትና የጥቃት ልምምዶች ናቸው በማለት ዘወትር እንደምትቀመማቸው ሰሜን ኮሪያ ያስታወቀች ሲሆን አሁንም ይህንን የሚሳኤል ተኩስ ያካሄደችው ለዚሁ ወታደራዊ ልምምድ አጸፋ ምላሽ ለመስጠትና ወታደራዊ አቅሟን በተግባር ለማሳየት መሆኑን የፖለቲካ ተንታኞች በስፋት አብራርተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በቅርቡ በሰጡት ተከታታይ መግለጫዎች ሀገራቸው ሰሜን ኮሪያ ከጠላቶቿ የሚቃጣባትን ማንኛውንም አይነት ወታደራዊ ስጋት ለመመከት የኒውክሌርና የሚሳኤል አቅሟን ያለ ገደብ እንድታሳድግ ፍቃድ መስጠታቸውን ገልጸዋል። የፖለቲካና የደህንነት ጉዳዮች ታዛቢዎች እንደሚሉት ዩናይትድ ስቴትስና የደቡብ ኮሪያ ጦር አሁን እያካሄዱት ያለው ልምምድ በዋናነት የሚያተኩረው ከሰሜን ኮሪያ ሊሰነዘር የሚችለውን የኒውክሌርን ጦርነት ስጋት ማምከል ላይ በመሆኑ የሰሜን ኮሪያ መንግስትም ይህንን
እንደ ከባድ የህልውና አደጋ በመቁጠር ተጨማሪና የከረሩ ወታደራዊ እርምጃዎችን ሊወስድ እንደሚችልም ስጋታቸውን ጠቅሰዋል። በአጠቃላይ ከፍተኛና አስደንጋጭ ሁኔታ ውስጥ በወደቀችው ዓለማችን የመካከለኛው ምስራቅ ውጥረት በከፍተኛ ማዕበል እየናጣት በሚገኘው በአሁኑ ሰዓት በኮሪያ ልሳነ ምድር እንዲህ ያለ ውጥረት መሰማቱ ደግሞ ሁኔታውን የበለጠ የከፋ ሊያደርገው እንደሚችልም ተመልክቷል። በተለይም ሰሜን ኮሪያ ኒውክሌር ታጣቂ ሀገር መሆኗን ተከትሎ ሁኔታዎች እየከፉ ሊሄዱ እንደሚችሉና ምናልባትም ይህንን ጊዜ መጠቀም አለብኝ ብላ ካሰበች ሰሜን ኮሪያ ግዙፍ ወታደራዊ ጥቃት በደቡብ ኮሪያ ላይ ልታውጅ ትችላለች ተብሎ ከወዲሁ ተገምቷል። በርካታ የደቡብ ኮሪያ ዜጎች ይህንን ተከትሎ ከፍተኛ ስጋት ላይ መውደቃቸውን በተደጋጋሚ ቢያስታውቁም የደቡብ ኮሪያው ፕሬዝዳንት ግን ተረጋጉ፣ ምንም የሚፈጠር ነገር የለም፣ ሰላም ነን፣ እንዲሁም ደቡብ ኮሪያ ራሷን በጦር አደራጅታለች፣ ስለዚህም ያለ አሜሪካን ቢሆን ራሳችንን መከላከል የምንችልበት ቁመና ላይ ነን ሲሉ ህዝባቸውን ማረጋጋታቸውም ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በምሽቱ የዜና ዘገባ ተመልሰን በተጨማሪ መረጃዎች እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። የዩቲዩብ የስኬት ምስጢሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ
3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።